እንዲያው ለብለሃል በራድ ወይም ትኩስ እንዳልሆን ታውቀሃል እንዲያው ለብስላል ካፌን ተፋቅ ነው ይልሃል ፈጣሪህ ካፌን ተፋቅ ነው ይልሃል ፈጣሪህ እንዲያው ለብለሃል በራድ ወይም ትኩስ እንዳልሆን ታውቀሃል እንዲያው ለብስላል ካፌን ተፋቅ ነው ይልሃል ፈጣሪህ ካፌን ተፋቅ ነው ይልሃል ፈጣሪህ ምንም አማረበት አይደለም ዛሬ ስለ ንስሐ ነው ነገራችሁ በዚህ በጥቅሉ ንስሐ ጥምቀት ብላችኋል እስኪ ንስሐ ያልገባችሁ ሰዎች እንደገና ንስሐ ያልገባችሁ ኃጢአት ሰርታችሁ በመከራካም በተዛዘካም ለካህን በአባት ለንስሐ አባት ያልተናዘዛችሁ እጅ ወደ ላይ ወደ ወንዶችም ከፍ ከፍ አሉ ሴቶችም በሴቶችም በወንዶችም እጃችሁ በጣም ተደበቃችሁት ይሁሉ ንስሐ አልገባም ማለት ነው አሁን በድንገት ብንጠራ የምንሄደው ወደ እሳት ነው ወደ ሲኦል ነው የምንሄደው በእርሱ መሐሪ ነውና የእሱ የራሱ የአምላክነት ስራው መሐሪ ቅርብ ቢሆንም የሰው ልጅ ለጽድቅ ነው የተፈጠረው አራት እጥፍ እከፍላለሁ በሉቃስ ወንጌል ምዕራፍ 19 ቁጥር 8 ላይ ስለ ንስሐ ላስተምራችሁ አሰው የሁሉ ሰው በደዌ ነፍስ ተይዞ በስጋው መከራ ከእግዚአብሔር ተለይቶ ሰላም የለውም በረከትም አይገኝም ፍቅርም የለም የምትተኙበት መኝታ የምትቀመጡበት ወንበር እግዚአብሔር ተለይቶ ያቃጥላል ይጎረብጣል ያስጨንቃል ይወጋል የምንመገበው ምግብ አይስማማም የአየሩ ጠባይ እግዚአብሔር ለእኛ ብሎ ያዘጋጀው ሰላም አይሆንም የሁሉ ሰው ንስሐ አልገባውም ማለት ኃጢአት ሰርታችኋል ስሩ ሳትባሉ ነገር ግን አድርጉት ስሩ የተባላችሁትን ንስሐ ግን አላሰባችሁት ስለዚህ አራት እጥፍ እከፍላለሁ ወንጌላዊ ሉቃስ በወንጌለ መንግሥት እንደጻፈው በሉቃስ ወንጌል ምዕራፍ 19 ከቁጥር 8 ዘኬዎስ የሚባል የቀራጮች አለቃ ነበር በእስራኤል ዘንድ ይህ ሥራ የተጠላ ነው የኃጢአት ሥራ ነው የቀራጮች ደግሞ አለቃቸው ነው ቁመቱ አጭር በመሆኑ ጌታችን መድኃኒታችን ኢየሱስ ክርስቶስን ለማየት ይጓጓ ነበር ለማስተማር ሲያልፍ ሲያገድም አጭር ስለሆነ ጌታን ማየት አልቻለም ከዕለታት አንድ ቀን መድኃኒያችን ኢየሱስ ክርስቶስ በኢያሪኮ እየተዘዋወረ ሲያስተምር ዘኬዎስ ዛሬ በዚህ ያልፍ ነው ሲባል ሰማ ከሾላው ላይ ወጣና ቁመቱ አጭር በመሆኑ ከዛፉ ላይ ወጥቶ አቆልቁሎ ይመለከት ነበር በፊቱና በኋላው ሕዝብ እየተጋፋ ለመዳን ለመማር ድምፁን ለመስማት ለማየት ሌሎችን እሱን አሳልፈው ለመስጠት ለመወንጀል ምን ይናገር ይሆን ብለው የሚከተሉት ብዙዎች ነበሩ ከብዙዎች መካከል ከዛፉ ላይ ሆኖ ሲመለከት የልቡን መሻት አይቶ መድኃኒዓለም ኢየሱስ ክርስቶስ ከልቡ እሱን ለማየት እንደጓጓ እንደናፈቀ እንደሳሳ ጌታን ለማየት እንደጎመጀ አሰበና ኃጢአተኛ ነው ብሎ ሳይንቀው ዘኬዎስ ሆይ አለው ከዛፉ ላይ ዛሬ ከቤትህ ልገባ ይገባኛል ውረድ ፈጥነህ ውረድ ፈጥናችሁ ውረዱ ከኃጢአታችሁ ዘወትር ከምትሰሩት
የኃጢአት ዛፍ ውረዱ። ይበቃችኋል። እስካሁን ድረስ ተንጠላጠላችሁ፣ ወጣችሁ፣ አልተጠቀማችሁበትም። ተንቆጣቁጣችሁ ነው የተተባበራችሁበት። በየጸበል ቦታው ነው የምትንከራተቱ። ከእግዚአብሔር በመለየታችሁ ሰላም አጣችሁ፣ በረከት አጣችሁ። ዘኪዎስ ሆይ ቶሎ ፈጥነህ ውረዳው፣ ቤትህ ላድር ይገባኛል። ጌታ መድኃኒዓለም ኢየሱስ ክርስቶስ የእኛን መዳን ይፈልጋል። እናንተ ደግሞ እምቢተኛ ሆናችሁ እስካሁን ድረስ ይህ ሁሉ ሕዝብ ንስሐ ሳይገባ ወአለመስራት ነው ኃጢአትን። ከሰሩ ደግሞ ንስሐ መግባት ነው፣ መጸጸት ነው፣ ማልቀስ ነው። ንስሐ ማለት ጸጸት ነው። ዘኪዎስም ከዛፍ ወረደ። ለማየት ሲጓጓና ብሎ ሲጠሩ ከቤት ልግባ ሲለው ከለመነው በላይ ሆነበት፣ ከፈለገው ከተመኘው በላይ ሆነበት። ጥቂት ነገር እንለምናለን፣ እግዚአብሔር ብዙ ሰፊ ቸርነቱን ይለግስልናል። ምሕረቱ ብዙ ነው። ጠላት አጠቃኋቸው፣ ሰበርኋቸው፣ አልኋቸው፣ ገደልኋቸው ብሎ ነካ ያደርገናል። ወዳቀን ደግሞ በተገፋን ቁጥር እየተከለ በቀበሌ መታወቅ የማይገባን ሰዎች በዓለም እንድንታወቅ ያደርጋል። በመንደር መታወቅ የማይገባን ሰዎች በዓለም ተደናቂ ተወዳጅ ተሰሚ እንድንሆን ያደርጋል። ቸርነቱ ብዙ ነው። ዘኪዎስ ያለ ለማየት ሲጓጓ ና ውረድ፣ ዛሬ ፈጥነህ ውረድ፣ አትዘግዩ ንስሐ ለመግባት፣ አትዘግዩ መልካም ስራ ለመስራት፣ አትዘግዩ ተጣልታችሁ እንደው ለመታረቅ፣ አትዘግዩ ቀምተህ እንደው ለመመለስ ለመካስ፣ አትዘግዩ ወደ ቤተ ክርስቲያን ወደ ኪዳን ወደ ቅዳሴው ለመቀስቀስ፣ አትዘግዩ የተራበ ለማብላት የተጠማ ለማጠጣት የታረዘውን ለማልበስ፣ አትዘግዩ ወገኖች መልካም ስራ ለመስራት አንታት። ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 13 ላይ በጎ ስራ ለመስራት አንታት፣ ክፉ ስራ ለመስራት አትስገብገቡ። ታሪክ ጠባሳ ጥሎ ማለት ነው። ታሪክ ማበላሸት ነው። ክፉ ስራ ለመስራት አትስገብገቡ። ይልቁንስ መልካም ስራ ለመስራት አንታት። አራት እጥፍ እሰጣለሁ እከፍላለሁ። ዘኪዎስም ከዛፍ ወረደ፣ ከዛ ሰፊ ቤቱ አስገባና መድኃኒዓለም ኢየሱስ ክርስቶስን እስከ ተከታዮቹ ድረስ አስተናገዳቸው። ተከታዮቹ ከወይኑ እየጠጡ ከእንጀራው እየበሉ ጌታን ያሙት ነበር። ዛሬስ ብሎ ከዚህ ኃጢአተኛ ሰውዬ ቤት ገባ። ይሄ ሰውዬ ኃጢአተኛ ነው፣ ኃጢአተኛ ይወዳል፣ ከኃጢአተኛ ሰው ጋር ገባ፣ ከኃጢአተኛ ሰው ቤት እየበላ ነው ይሉታል፣ ያሙታል። እናንተ ማማት ነው የሚቀናቸው። ዝም ብትሉ ምን አለበት? አፋችሁን ይበላችኋል ለመናገር፣ ልባችሁን ይበላችኋል ሰው ለመተቸት። ዝም ማለታችሁ እንደው ዝም ግን የለም። ስለ ራስህ ተመራ፣ ስለ ራስህ አስብ፣ ስለ ራስህ ተጨነቂ። የራስህን ኃጢአት አንሰላቂ፣ ማረኝ ይቅር በለኝ በሉት እባክህ። በሰው ስራ ገብቶ ሰው እኮ ማወቃችሁ ራሳችሁን ማወቃችሁ ነው። ሰው ራሱን ሳይሆን ሰው ቃለው አንድ ግብት በመጀመሪያ አስቀድመህ ባይኔ ያለውን ጉድፍ አውጥተህ ከዚህ በኋላ የሰው አይነት ትመለከታለህ። የሰው አይነት ለማየት የራስን ጉድፍ ማውጣት ነው። ይሄ በርበሬ የመላበት ጋሪጣ የወጋው አይናችን፣ የኃጢአት ጋሪጣ የወጋው አይናችን የሰው አይነት ማየት አይችልም። የሰው አይነት ማየት ለመቻል ራስን አይነት ብሩህ መሆን አለበት። በማቴዎስ ወንጌል ምዕራፍ 7 ቁጥር 7 ላይ አትፍረድ ይፈረድብሃል፣ መጀመሪያ ንስሐ ግባ፣ የሰውን ኃጢአት እንኳን ልጅ ልመልከት ብትል ያውም አይገባም። ማየት ያለበት ደግሞ ለማዳን ለማልቀስ ለማዘን ነው እንጂ ለመተቸት አይደለም። እንኳን መክሰስ ተብሎ ገዳም መክሰስ ተጀመረ። ደግሞ የገዳም አባቶችን ማሳደድ ተጀመረ። ደግሞ ከእንዴት አይነት ዘመን ደረሰ። ድሮም ጌታን ሰቅለውታል፣ ነቢያትን ገድለዋል። ተረፈ አይሁዶች ዛሬም በአንደኛው ክፍለ ዘመን በሰለጠነው ሰዓት የሰው ልጆች ወደ ፕላኔት ወደ ህዋ እየበረሩ እየተሽከረከሩ ታሪክ በሚሰሩበት ሰዓት ይሄ ጥራጊ የተደፋ ያመድና ያከለው መንፈስ ደግሞ ያው የነበረውን ያን ክፉ ምግባራቸውን አለቃቸው ብሎ ከሰይጣን ማሰር የሚታሰረውን ህዝብ የሚፈተውን ህዝብ ከኤችአይቪ ከካንሰር
ተላቆ ነፃ ወጥቶ የሚያደር ሕዝብ ሲያንገላቱ ሲያሰቃዩ ይታያል። ከዘኪዎስ ቤት ገባ። ጌታን የሚያሙት ነበር። ጌታም እንዲያ ዘኪዎስ አነሳና ጌታ ሆይ አለ። ሰዎቹ ሲያጉረመርሙ ይሰማ። እኔ ያለኝን ገንዘቤን ሰፊ ገንዘቤን እድሜ ልክ የሰበሰብኩትን ሀብቴን ከሁለት ሰንጥቄ ሽጬ ለነዳያን እሰጣለሁ። ግማሹን ለእኔ አስቀርቼ ግማሹን ለነዳያን እሰጣለሁ። ለተራበ፣ ለተጠማ፣ ለታረዘ በየበረንዳው ለወደቁት ሽማግሌዎች፣ አሳዳጊ ላጡት ሕፃናት እሰጣለሁ። ግማሹን ሀብቴን ሰብስቤ በኃጢአት ስሰበስብ የኖርኩት በቃኝ ከእንግዲህ አለ። በቃኝ ለማለት ያውቃቸው። ገንዘብ በልቶት የጨረሰው የለም። የለበስነውን ልብስ ጥለነውን እንነድ። ዘኪዎስ ጨመረ። በሐሰት ከስሼ እንደኋል በስልጣን ላይ ስኖር በዚህ ዓለም ላይ ስኖር ስመላለስ በሐሰት ከስሼ ከሆነ 4 እጥፍ እያደረኩ እከፍላለሁ። አንድ ብቻ አይደለም 4 እጥፍ እያደረኩ በበደልኩት፣ ባስቀየምኩት፣ በቀማሁት ገንዘቡን አሳስቼ በወሰድኩት 4 እጥፍ እያደረኩ እከፍላለሁ። ንስሐ ማለት ይሄ ነው። ገብቷችኋል ወገኖች? ይሄ ነው ንስሐ። የበደላችሁ ካሱ፣ የቀማችሁ መልሱ። ንስሐ ማለት ጸጸት ነው። ማረኝ፣ ይቅር በለኝ፣ አይደግመኝም፣ ከእንግዲህ አላደርገውም፣ አልሰራም ማለት ነው። እንዲህ አይነት ንስሐ ነው የሚያስፈልግ። ዝም ብሎ እየወደቁ መነሳት የተነሱ መውደቅ አይደለም። እንዲህ አይነት ንስሐ ለጽድቅ ያለው ዘኪዎስ ይሄን አለ። መድኃኒዓለም ኢየሱስ ክርስቶስ ደግሞ ዛሬ ለዚህ ቤት መዳን ሆኗል፣ ይሄ ቤት ዛሬ ድኗል። እሱም እንጂ አለ ጌታ መድኃኒዓለም ኢየሱስ ክርስቶስ። ለምን ከዚህ ቤት ገባ እያሉ ሲያሙት አፋቸው አልተናገርም፣ የልባቸውን አይቶ ነው። አሁን የልባችሁ ይታያል። መንፈስ ቅዱስ ያደረበት የልባችሁን ነው የሚል። አፋችሁን መልካችሁን አይደለም እኛ የምናየው። እግዚአብሔር ልብን ያያል፣ ሰው ግን የቁመትን ዘለግታ የመልክን ተፈጥሮ ይመለከታል። አንደኛ ሳሙኤል ምዕራፍ 16 ቁጥር 8 ላይ 7 ላይ እግዚአብሔር የሚያየው ልብ ነው። የእግዚአብሔር ሰዎችም የሚያየው ልብ ነው። ቁጭ ብላችሁ የምታሙን ቢኖረው መንፈስ ቅዱስ የገለጸለት ያያል። የምታመሰግኑን በፍቅር የምትወዱን የምትንሰፈሰፉልን ይታያል። መንፈስ ቅዱስ ያደረበት የእናንተ ጠንቋዮች እንኳን ያውቃሉ ብላችሁ ትሄዳላችሁ ሌትና ቀን። መንፈስ ቅዱስ ያደረበት ሰው ምን ሁሉን ነገር ያውቃል። ምን አይነት በሽታ እንዳደረብሽ፣ ስንት ቀን መቆየት እንደምትችል ይህ ሁሉ መናገር ይቻላል። ስለማያደርሰን እንተዋለን እንጂ መድኃኒዓለም ኢየሱስ ክርስቶስ ዘኪዎስ ሆይ ይህም እንጂ የአብርሃም ልጅ ነው፣ መዳን ይገባዋል። ዛሬ ለዚህ ቤት መዳን ሆኖለታል አለ ጌታ። ያንን የኃጢአት ደብዳቤ ቀደደለት። የኃጢአት ደብዳቤያችሁ ይቅደድላት። ዘኪዎስም በቃል ብቻ ሳይሆን በተግባር 4 እጥፍ እያደረኩኝ እመልሳለሁ። የበደልኩትን ከልጅነት እስከ በማወቅም ባለማወቅም የተሳሳትኩትን በድፍረትም በስህተትም የተሳሳትኩት በቃኝ 4 እጥፍ አድርጌ እከፍላለሁ። ደግሞም ከሙሉ ሀብቴ ግማሹን ለነዳያን እሰጣለሁ። ይሄ ነው ዝም ብለህ ንስሐ እያለ ቄስ ማስጨነቅ። እነሱም እነ ቄሴን ነቄደር 300 ብር ተብሏል። ለንስሐም ገንዘብ ነው የሚቀበሉ። መቼም ለእነሱ ብሏቸዋል፣ ጽፎላቸዋል። ተመላለሽ ለመዳን ካስፈለገ እንደ ዘኪዎስ ነው። 4 እጥፍ አድርጌ እክሳለሁ። ያለኝን ገንዘብ ለነዳያን እሰጣለሁ። ጌታ ሆይ ማረኛል። እግዚአብሔርም መድኃኒዓለም ኢየሱስ ክርስቶስ የኃጢአቱን ደብዳቤ ቀደደለት፣ ቀሪ ጊዜውን ባረከለት። እንደዚህ ይደረጋልና በሉቃስ ወንጌል ምዕራፍ 7 ቁጥር 26 እና 27 ላይ ወንጌላዊ ሉቃስ ይላል። አሁንም ቀራጮች የዮሐንስን ስብከት የዮሐንስን ጥምቀት ስብከቱን ሰምተው በእጁ ተጠምቀው ንስሐ ገቡ፣ ተመለሱ። በደላችን ይቅር በለን ማረን አሉት። ቀራጮች፣ ወንጀለኞች፣ ኃጢአተኞች
ነገር ግን ጻፎች ፈሪሳውያን ሕግ አዋቂዎች ግን ሕግን ተምረው ለሌሎች ያስተማሩ የእግዚአብሔርን ቃል አቃለሉት። በዮሐንስ ጥምቀት አልተመለሱም። የዮሐንስን ቃል አልሰሙም። ተጠምቀው ንስሐ መግባት አልፈለጉም። እንዲህ ከመሆን ያወጣል ነገር አሁን ዋናው በደል ያለ ከቤታችን ነው። ተማርነ ሊቆች ነን ቄስ ነን መነኩሴ ነን ከምንል ከኛ እናንተ እኮ በጎች ናቸው። እናንተ እኮ ጥሩ አስተማሪ ጥሩ መምህር ብታገኙ ክንፍ ታወጣላችሁ። ፈሪ ናቸው። ቤተ ክርስቲያን ለመሄድ ተንቀጥቅጣችሁ ፈርታችሁ፣ ቄሱ ግን በድፍረት ነው የሚገባው ለምዶታልና፣ ዲያቆኑ ግን በድፍረት ነው የሚገባው። እናንተ እኮ እግዚአብሔር እናንተ ባለማወቅ ብቻ ያባት ያምላክ እያላችሁ መሳሳት እናንተ የሚጠቅማችሁ መስሏችሁ ወደ ጠንቋይ መሄዳችሁ። ይሄ ደግሞ በጎረቤት በትዳር ቅናት ስጋ ለብሳችኋልና፣ በትምህርቱ ጎበዝ ተማሪ ቅናት፣ ሀብታም በሱቁ በሆቴሉ ቅናት ስጋ ለብሳችኋል። አይፈረድባችሁም። የእናንተ ይቀላል እደው ያለበኛ የኛ ነው የኛ መከራ ነው አለው። ሕግ አዋቂዎች ንስሐ አልገቡም አለው ሉቃስ ወንጌል ምዕራፍ 7 ቁጥር 26 ሕግ አዋቂዎች ጻፎች ፈሪሳውያን የኦሪቱን ሕግ ተምረው የሚያስተምሩት ንስሐ መግባት አልፈለጉም። እንደውም ነቢያትን ገደሉ፣ ጌታን ሰቀሉ። ነገር ግን ቀራጮች ፈጥነው ንስሐ ገቡ። በዮሐንስ ጥምቀት መንግሥተ ሰማያት ቀርባለችና ንስሐ ገቡ ነበር ዮሐንስ ጥምቀት በማቴዎስ ምዕራፍ 3 ቁጥር 1 ላይ እኔ ለንስሐ አጠምቃችኋለሁ ይላል ወንጌላዊ መጥምቀ መለኮት ቅዱስ ዮሐንስ። ማንነቱን ገልጾ ነው የሚያስተምር። አቅሙን ማንነቱን አክብሩኝም አይልም ውደዱኝም አይልም። እኔ ለንስሐ አጠምቃችኋለሁ ከኔ በኋላ የሚመጣ ግን በእሳትና በመንፈስ ያጠምቃል እያለ ትክክለኛ የንስሐ ጥምቀት እንደሚያጠምቅ በዳሩ ዙሪያ ንስሐ ነው እያለ ያጠምቃል። እሱን ሰምተው የተጠመቁ ቃሉን የሰሙ የተጠመቁት ይሁት መንግሥተ ሰማያት ገቡ። ያልታደሉት ደግሞ ሊቃነ ካህናት፣ ጻፎች፣ ፈሪሳውያን፣ ሰዱቃውያን፣ ሕግ አዋቂዎች የኦሪቱን ሕግ አንብበው ለሌሎች የሚያስተምሩት እነሱም አልገቡ፣ ሰውም አላሰቡም። በማቴዎስ ወንጌል ምዕራፍ 21 ቁጥር 31 ላይ ቀራጮችና አመንዝራዎች ኃጢአተኞች የዮሐንስን ስብከት ሰምተው ንስሐ ገቡ። እናንተ ሊቃነ ካህናት እናንተ ጻፎችና ፈሪሳውያን ግን ንስሐ አልገባችሁ፣ የዮሐንስን ስብከት አልሰማችሁ። ስለዚህ ከእናንተ ይልቅ መንግሥተ ሰማያት በመግባት ቀራጮችና አመንዝራዎች ቀድሟቸዋል። ፈጥናችሁ ታድላችኋል። እናንተ መንግሥተ ሰማያት በመግባት ከእኛ ትቀድማላችሁ። ንስሐ ብትገቡ ፈሪ ናችሁ፣ ክፋት የላችሁም። ብዙ ክፋቱ ያለ ከእኛ፣ ምቀኝነቱ ያለ ከእኛ። መንግሥተ ሰማያት በመግባት ቀማኞች ቀራጮች ይቀድሟችኋል ተብለናል። እነሱ ዮሐንስን ስብከት ሰምተው ንስሐ ገቡ ምዕመናን። እናንተ ግን ዮሐንስን እንደው በሰይፍ አስቆረጣችሁት ተብሎ የተጻፈና እንግዲህ ንስሐ ለመግባት ያውቃል። 4 እጥፍ እመልሳለሁ። ዛሬ ትምህርታችን 4 እጥፍ እከፍላለሁ፣ በበደልኩት ፈንታ 4 እጥፍ እያደረኩ እከፍላለሁ። ዘጸአት ምዕራፍ 22 ቁጥር 1 ላይ እነሆ ይላል በሬ ሰረቀ ቢኖር 5 እጅ አርጎ ይመልስ። በኦሪቱ ሕጋችን የኦሪቱ ሕግ ነበር። 1 ሰው ቢሰርቅ 5 እጅ አርጎ ይመልስ። በግ ቢሰርቅ 4 እጅ አርጎ ይመልስ። አንድ በግ ከሰረቀ 4 እጅ አርጎ ገብቷችኋል መሰለኝ። ታዲያ እንግዲህ ይቀማል፣ ያጭበረብራል፣ ያታለል የቤተሰብ የጎረቤት የሥራ ባልደረባ የአደራ ገንዘብ የካዳችሁ የሰማችሁ ነው። አደራ ተቀብላችሁ የካዳችሁ፣ ገንዘብ ተበድራችሁ ያልመለሳችሁ፣ አዩኛ ላይ ብላችሁ የሰረቃችሁ ልንገርሽ እንግዲህ በሕይወት ዘመን የሰራሽውን ሁሉ እቺ የኔ ናት በልሽ አንሳ እየመረጠ በረት የከፈተ
ደንበር ይገባ እናት አባት ያሳዘን በቃላት ቢሆን በገንዘብ ብቻ ሳይሆን የጓደኛሽን ባል የጓደኛን ሚስት የደፈረ ይህ ሁሉ ሰራች ሕግ እግዚአብሔር ያፈረው ካህናትን ያሳዘናቸው ያስቀየማል። ካህን የተሳደባቸው የፈለገ ኃጢአት ይስራ ቄስ አይሰደብም አይነካም። ሰው በጥቅሉ አይሰደብም። ደግሞ ካህናት ክብር አላቸው። የፈለገ ኃጢአት ይዞ እግዚአብሔር ይመርመራቸው። አንተም ያገባል አንተ ጥሩን ካህን መርጠህ የንስሐ አባት መያዝ አለብህ። ማንኛውንም ቄስ መያዝ የለም። መርጠህ እውነተኛውን ቄስ ነው ንስሐ አባት መያዝ አለብህ። ከአንተ የተሻለ የሚመክር የሚያስተምርህ መሆን አለበት። ስልጣኑን ስለያዙት ቄስ ነው ብለህ ብትስ ከአንተ የበለጠ ወደ ጠንቋይ ይወስዳል። ሰርቃን ይልሃል። እንደዚህ እንደ ነገር ግን ካህናት ክብር አላቸው። የፈለገ ሰው መደፈር የለባቸው እና ይህ ሁሉ ባረጋቸው ደብሮ የሰረቀ ካለ 4 ደብሮ ሊከፍል ነው ማለት ነው። በየሰረቀ ካለ 4 ብር ሊከፍል 1 ሺህ ብር ክለ ከሆነ ስንት ሺህ ብር 4 ሺህ ብር አድርገህ ትከፍል ነው። ዘኪዮስ ያለው ምንድን ነው? በሰራሁት በሐሰት የከሰስኩትን በሐሰት የቀሙትን 4 እጥፍ አድርጌ እመልሳለሁ። በሁለተኛ ሳሙኤል ምዕራፍ 12 ቁጥር 6 ላይ ዳዊት እንዲህ አለ። የኦሪዮን ሚስት ከደፈረና እግዚአብሔር ነቢዩን ወደሱ ከላከበት በኋላ ነቢዩ እንዲህ አለ፣ ንጉሥ ዳዊት ሆይ 1000 ዓመት ንገሥ። አንተ በምትገዛት በይህች ሀገር አንድ ባለጸጋ አለ፣ የሞላለት በሬው ላሙ በጉ የተትረፈረፈለት። ከሱ ከአንተ ሀገር ደግሞ ፍጹም ድሃ ሰው አለ፣ አንዲት በግ ብቻ ያለች። ታዲያ ለዛ ባለጸጋ በረቱ ጋጡ ተትረፍርፎ በነበረበት ሰዓት እንግዳ መጣበት። እንግዳ ሲመጣ ከተረፈው ከበጉ ከጋጡ አውጥቶ ከበጉ መርጦ ማረድ ሲችል የድሃውን ያችን አንዲት በግ አረደበት። ገብቷቸዋል ወገኖች? ሳንግባባ እንዳልክ ብዙ በግ ያለው ሰውዬ የራሱን በግ ተወና እንግዳ ቢሄድበት የድሃውን በግ አረደ። አንዲት ናት ሌላ ትተው የድሃውን በግ አርዶ እንግዳውን ሸኘበት። ታዲያ አንተ በምትገዛት ሀገር እንዲህ አይነት ወንጀለኛ እንዲህ አይነት ሕግ አፍራሽ ሲኖር ምን ትላለህ? ዳዊት ተበሳጨ። እንዴ ይህንን እኔ በምገዛው ሀገር ይህን ያደረገ ካለ የሞት ልጅ ነው ራሱ የሞት ማለት ነው። አልቆለታል። በአንዷ ፈንታ 4 እጥፍ መክፈል አለበት። ይሄ ሕጋቸው በኦሪት በአንድ ፈንታ 4 በአንዷ በግ ፈንታ 4 መክፈል አለበት። ይህን ቃል የተናገረው ለማን እንደተነገረ አላወቅም ነበር። ነቢዩ ናታን ይህን የተናገረው ለራሱ ለዳዊት ነበር። ዳዊት የኦሪዮን ሚስት ደፍሯል። እንደገና ከደፈረ በኋላ ደግሞ ወደ ጦርነት ሄዳልና ኦሪዮን ደግሞ የሞት ደብዳቤ ሰጥቶ አስገድሎታል። ነቢዩ ከእግዚአብሔር የተላከ ኦሪዮን ደግሞ በመፍሰሱ አረ ንጉሥ ፈታይ ከበረስክ ይህን እኮ የፈረድከው በአንተ ነው። ታማኝ ሎሌህ፣ ታማኝ አሽከርህ፣ ታማኝ ግዳጅ ፈጻሚህ ኦሪዮን ሚስቱን ደፈርክ። እሱን ደግሞ በጦርነት አስገደልከው። ይህን ያደረግክ አንተ ከእስራኤል ቆንጃጅቶች ማግባት ስትችል፣ ከእስራኤል ቆንጃጅቶች መምረጥ ስትችል የኦሪዮን ሚስት የሎሌህን ሚስት ደፈርክ። ይሄ አልበቃ ብሎ አስገደልከው፣ በበረሃ አስቀረው። ይህን ያደረግክ አንተ ነህ። ዳዊት ሌላ ሰው መስሎት ነበር። 4 እጥፍ ከፍላለ ወደ ራሱ መጣበት። አሁንም እንዲህ አይነት ስራ የሰራችሁ የሚዘገን ለመስማት የሚያሳዝን እናንተ ለመናገር የሚጨንቃችሁ ብዙ ኃጢአት የሰራችሁ ሰዎች አላችሁ። ንስሐ ከእንግዲህ ይበቃችኋል። እግዚአብሔር በኃጢአታችሁ እንዳትጠፉ በሽታ ሰጣችሁ። በሽታ ሰጥቶ ወደ ውንሸት አመጣችሁ። ይሄ ደግሞ የፍቅሩ ምልክት ነው። ስለሚወዳችሁ ባይወዳችሁ ኖሮችን ቦታ እንኳን መርገጥ ስሙን ያስጠላችሁ ነበር። የማይወዳችሁና ከሳሽ አድርጓችኋል።
እይልኝ ዘራቸውን እይልኝ ታሪካቸውን አጥናለሁ። ዛሬ ባላችሁበት ዘመን ወደፊትም በምትኖሩበት ዘመን የወንጀልን ከሳሾች እዩ ዝምራል ወንጀልን የሚጠሩትን ባህርዳር ከሳባይ የት ቦታ ነው ከጥሩን ከእዩአቸው ማለታቸውን እዩ ኑሯቸውን እዩ መራተን መከልከል የሰላም እንጀራ የላቸው እንቅልፍም የሰላም እንቅልፍ የላቸው ዳውስ እየተቀጠቀጠ በሳት ወሮሻ ሲያቃቸው የሚጠራውን ማን ያደርገው ከዚህም ካላችሁ ያው እንደው አለኔ ልክ ነው ስቃጅን ማለት ነው እንደው ትሻላችሁ ነው ነሽው ከማይደሩ ስለጻፋችሁ እቺ ዱዛዚያ ታመጣጡ እንጂ አላችሁ አሁን ገዳሙን ለማጥፋት የመጣችሁ ምን ይነገረው ብላችሁ የመጣችሁ ስታሙን ምትውሉ በረቂቅ ቢላህ እንደካማ ስጋ ሲዘለዝሉ በረቂቅ ጽዋ ደማችን ሲጠጡት አላችሁ ቆመልቅስ በተናዘዝከኝ ይበቃ እዚህ ቦታ ማጣ በዛቸው ማፈሰሱ ከአዲስ አበባ ጋር ጎንደር ለመታወራ መስዋዕት ይደራ ያለቀ ገንዘብ ሁላችን ይመግባል ጭንገዳም ለማፍረስ ተስካናችሁ ባለቀሳችሁ አንድ ገዳም ለማፍረስ የኛ ገንዘብ ማጣጣ ወደ ትምህርታችን ልመለስላችሁ ነው ግሸትን የነኩሶ እንቅልፍ የለም እንደቃየ በሳት መዶሻ ሊቀረቅጠው ያ ያደረበት ሰይጣን ሊቀረቅጠው ማለት ወዳም ሆኖ ያጋፍፉታል የለም የሰላም እንደቆረጠው ሽቅም ቁልቁል እንዳል የሰላም ገረኝ አማይነካ ነክተው እየተቃጠሉ እየተሰከሰኩ ነው እያለቁ ነው ያሉት በቁመና እያለቁ ነው ያሉት እንዴ ኩነኔ ወደኋላ ኩነኔ ባህሪያት የሰራው ቢኮነናል ወንግሸትን የነካ በምድር ነው ቢሾጁት ኩነኔያቸው ነው እንደባተሩ እንደተሰከሰኩ እንደባከኑ እንቅልፍ እንዳት አንዳንደዚህ አሙሲ ይናገራል ለጓደኞቹ አንድ መነኩሴ ማጣታቸው ይላል አንዳንድ ሳቅተው ቢሪክ ሲያደርጋለ ቁጥሩ ማርክ አንድ መነኩሴ አባዋለስ ማጣታቸው ይጥቅ ይተረገመጥቅ ሰይጣን ይጠቅጥቀው ዋዛ መስጌታ ይወት እንጀራዬን እኮ በልቶን ያደገኝ እኮ ቆባን ለባበሱን እኮ ያውቁም ነበር ለኔ ቆባስ ለባበስ ቀሚስ ለባበስ አስተምሮ ይሰኝ ወፍጮ ፈጭ ነበር የሚገስም ነገር ዘመኑን ከወላች ችግር የለብኝ ብለ ወለቴ ተበቃቀ ከኔቴ ነው ከዛ በኋላ ለሰይጣናን ይሆነ ጋር ነው እንደ ይሁዳ ወደ ትምህርታችን እንደምቆያችሁ ይሁዳ እንጀራ ጌታ እንጀራ ካጎረሰው በኋላ ነው ሰይጣን ያደረበት በዮሐንስ ወንጌል ምዕራፍ 13 ቁጥር 18 ላይ እንጀራውን ካጎረሰው በኋላ ሰይጣን ከልቡ ገባ ይላል ቁጥር 27 ላይ የኔ እንጀራ መጥቶ መብላት ጀመረ ከዛ በኋላ ጋለው አንድ ይሆን ያላገባብ የሚበላ እንጀራ ሰይጣንን ያሳደረ ባገባው ስትሆን ሲፈቀድላችሁ በጽድቅ ስትቀርቡ ነው እንጀራውን ሆም ጸበሉም ይባረክላችሁ አሁን ያላገባብ የተጠመቀስ የበለጠ ገና መንፈስ ጨምሮ ነው የሚሄድ የሰባት የስምንት ቀፎን የሚያህል መንፈስ ነው ጨምሮ የሚሄድ እስኪሸቀ ወገቡ እስኪወጣ ድረስ ሰይጣን ፊቱን ሲያውጥ ራሱ ዲያብሎስ አሮበት ነው እናንተ ማንገዳ ይወጣችሁ ብርሃን ለብሳችኋል አሁን ያገራችሁ ሰው ቢያችሁ አውቃችሁ እየተደፋባችሁ ቅባት ፊታችሁ ሁሉ ወዙ ተመልሶ ያዛባ ባህዳ እግርን ዘርግተህ ጫስት ቀመማ ያመድ ነፍቶብህ ነበር የቀበሌ ስድስት ጠላ ስትጠቁም አላውቃችሁም እንዴ እዚያ ባባሪ እንደለባት አገባት እኮ ቀበሌ ስድስት የጠላ ቦታ ያረቁ ወጣት አይዟችሁ እግዚአብሔር ብሏችኋል ቀሪ ጊዜያችሁ ይባርክላችሁ አራት እጥፍ አድርጌ እሰጣለሁ ትምህርታችን ዛሬ ነው በገንዘብ
በጾም ብያቸዋለሁ። በስግደት መስገድ የሚችል እንደኔ ሙሉ አካል ያለ ሰው ሙሉ አካል ያለ የነገር ነው። ስሰግድ ከመሬት ይሁን ከሰማይ አልታይም። ዱብ 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 ነው ያው በህይወት ይጨክኛል። ላቤ ጠብስ ሲል መሬት ውስጥ ይርስናል መሰል ዱብ 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 ነው እንዳንቺ ሁሉ ነገር መጠናችሁ ነው። ደህና አደራችሁ ሲል መስገድ አለ። ስሰቁ ደግሞ እየተንቆጫቆች ነው ተሰጠው እንደፈለኩ ስሰግድም እንደዚያ ተጸልይም እንደዚያ ፈታ ያለ ነገር ነው ያለው። ተንቆጫቆች መሞት አይደለም ለብ ለብ አይደለም የኔ ፍቅሬ ለሰው ሆነ ለእግዚአብሔር በቃ ግልጽ ነው እና በስግደት ይያቸዋል። ሙሉ አካል ያላችሁ መስገድ የሚሰገድ በ12 የቅዱስ ሚካኤል በ21 የእመቤታችን በ29 አይሰገድም ባለ የእመቤታችን የባለ እግዚአብሔርና የሚካኤል ነው ብያቸው። ከሳምንቱ ደግሞ እሑድና ቅዳሜ አይሰገድም። ይጾናል እንደባንገት እንደዚህ እንጂ የማይታረስበት የማይሰራበት ስለሆነ ስግደትም ስራ ነው ማለት እንደ ስራ ስለሆነ አይሰራም ማለት ነው። ይቆጣው ቅዳሜና እሑድ አይታረስም። የባለ እግዚአብሔር የሚካኤል የእመቤታችን የማርያም አይታረስም። ስግደቱም እንደዚህ ሆኖ በስራ ቀን የሚሰጥ እንዳይታወር ካላችሁ ባለታችሁ ያላችሁ ነው። መስገድ ኦፕሬሽን ዳርጎናችሁ ሙሉ አካል ያላችሁ ሰው ኃጢአታችሁን እያሰባችሁ መስገድ 40 መስገድ 64 የእመቤታችን እድሜ ነው። 100 ከዛ በኋላ እንደፈለጋችሁ አጥማችሁ ይልታው መስገድ ኃጢአታችሁን እያሰባችሁ ዘወትር መስገድ በስግደት እኔ አሁን አቀምጣችኋለሁ ባትቀመጡ ይሄን ቦታ የረገጠ ኃጢአት የለበት ያውቃችሁ እየተሻሻለ ነው ነው ይሄን ቦታ ስትረግጡት የኃጢአት ደብዳቤያችሁ ተቀዷል ብያችኋለሁ። እንደው እሺ አይደለም ስራችንን እናውቀዋለንና የንስሐ ጥምቀት ኤደር ያጥምቁን ስትለኝ ደግሞ ጠይቃችሁን ያዘጋጅቻለሁ ልጠምቃችሁ ደግሞ ሁለት ያዙኝ ቦታውን በመርገጥ ለነና እኔ ንጹህ ነኝ ብያለሁ። እንደገና ደግሞ አሁን ኤደር የንስሐ ጥምቀት ተጠመቁ ነው። ይሄም ደግሞ ሁለት ያዙኝ። እዚህ በላይ ግን አሁንም ደግሞ አይበቃም። ስለ ፍቅር ካላችሁ ስገዱ ብያችኋለሁ። ስግደት ደግሞ እንዳቅማችሁ 12ም 41ም 64ም 100 ከዛ በኋላ እንዳቅማችሁ ቀኖችን ብለክቻለሁ። ቁጥሩንም እንዳቃታችሁ ብዙ ኃጢአት የሰራ ሰው ብዙ ይስገድ። ትንሽ ኃጢአት የሰራ ሰው ደግሞ እንዳቃት ጾም ደግሞ አሁን እንደዚህ ገደፈ ልደትን ዋሉ ያው የሁሉ የደስታ ቀናችን ነው። በልደት ብሉ ጠጡ ስጋ ምትበሉት ነው። ከዛ በኋላ ግን በበለደው እስከ ቅበላ ጾም የሚጾመው በግል ነው የሚጾመው። ከጾም ላይ ጾም አይደረም ማለት ነው። ከሰባቱ አጽዋማት ውጭ ነው ጾም የምትጾመው። ስለ ኃጢአታችሁ እያሰባችሁ ለምሳሌ ጽጌን ጾማለን አይደለ? ከመስከረም 26 ጥቅምትን በሙሉ 30 እስከ ህዳር 6 ሲጠቃለል 40 ቀን ከመስከረም 26 እስከ ህዳር 6 40 ቀን ይሄ ትርፍ የእመቤታችን ስግደት ዋል እያሰብን ለምንጾመው ኃጢአተኞችን ደግሞ ኃጢአታችሁን እያሰባችሁ ቸር ያደርሰን ለምንጾም ያውቃችሁ። ጳጉሜ ደግሞ 5ም ስትሆን 6ም ስትሆን እናንተ 7 ታረጓታላችሁ። ከነሐሴ ታመጣላችሁ። 5 ከሆነ 2 ቀን ከነሐሴ ትበቃ 6 ከሆነ ጃውን ደግሞ 6 ነበር ከነሐሴ አንድ ቀን በ29 ጀምራችሁ 7 ቀን አንድ ሰው አድርጋችሁ በአመቱ ወይ ከተወለደ አንስቶ የሰጋነውን ኃጢአት ይቀበላል። መጪውን ዘመን ደግሞ ባርክልን። አዲስ ዘመን እንገባለን መስከረም ዓመት ተመለስ። አሁን 2011 አልፎ 2012 ደግሞ ዛሬ ጎህ ብርሃን ጥሩቅር እየጠበቅን ያለነው ዛሬ ያ መከራ አልፎ ያ መከራ ይሞታሉ ስንባል ጸበልተኛ ሸፍጎ የመጣ ይጣሉ የአካባቢው ሕዝብ አፍራና ጎፋር ግፍ ገኝ ወላዶ ጎፋር ግፍ ታምሬ ወንቅሸትን የሚነካት ከመጣን ሞታለን ብሎ ሁሉም አንድዮ ተወሳጅቶ ከፎ እንደተነካለ ተጠባበቅ ያ የመከራ ቀን አልፎ
ያ ዶፍ ያ በረዶ ያ ነጎድጓድ ያ ወጀቡ ያ ማዕበል አውሎ ነፋስ አልፎ ከዚህ ደርሰናል። እግዚአብሔር ይመስገን። ጳጉሜን የምንጾማት ነው ብላችሁ መጪውን ዘመን ባርክልን፣ የሰላም ዘመን አድርግልን፣ የሥራ የልማት የዕድሜ ዘመን አድርግልን። ከዛውም በላይ ደግሞ አንድ ከተወለድን እስከዚህ እስካለንበት ሌላው ደግሞ ዘንድሮ 365 ቀኖችን የሰራነውን ኃጢአት ይቅር በለን ብለን ጳጉሜን እንጾማለንና እንግዲህ ለቀጠሮ ሊያበቃን ጽየም ስትመጣ ጳጉሜን ስትመጣ ጾሙሽ። ከዚህ በተረፈ ግን አሁን ልደት ከተገደፈ 2 ቀን 3 ቀን ትበሉና ስጋ ምሳሱ ሰዎች አላችሁ። ከዛ በኋላ እስከ ቅበላ ድረስ መጾም ትንሳ ኃጢአታችሁ እያሰባችሁ እኔ እንዳልጾም ሐኪም ከፍሎኛል እንዳልሰግድ ኦፕሬሽን ወይ ማቅኔ ነኝ የምትሉ ካላችሁ ገንዘብ ያላችሁ ደግሞ ገንዘብ ሴቶች ሱላችሁ ሙዳይ ምጧት ወንዶች ይሁንላችሁ ሙዳይ ምጧት እንዳቃታችሁ ብዛት የምትችሉትን ያህል 10 ሳንቲም የሚያስከፍል ኃጢአት ከሆነ የሰራችሁት ኃጢአት 10 ሳንቲም አስገቡ። እዚህ ሙዳይ ምጧት ገብቷችሁ 10 ሺህ ብር እየዳረስንልባችሁ ብር መቼም ክፉ ነው። ስንነጋገር ብንሆን አይሰለቻችሁ። ብር ሲባል ሰው ይደነግጣል። ስለዚህ የ10 ሳንቲም ከሆነ ኃጢአትሽ 10 ሳንቲም ያን ብር ከሆነ አንድ 3-4 ሕፃናት ያስወረደች ካለች ደግሞ ይሄድ አለባት። እነዛ ሕፃናት ነገር በዙፋኑ ፊት ቆመው ይከሷቸዋል። ቀላል መዘጋጀት ነው፣ ማወቅ ነው። የማይነካት እኮ የማይሰራት ሰው እነዛ ሕፃናት በዙፋኑ በኢየሱስ ክርስቶስ ሲቀርበው ንጉሥ እንሆን ጳጳስ እንሆን ባይታዊ እንሆን ተራ ሰው እንሆን አይታወቅም። እንዲህ አድርጋ ገና ከሆድ በ40 ቀኔ ወይም ደግሞ በ3 ወሬ እንዲህ አድርጋ ወጣች ሴት ሆኖ ይከሷቸዋል። ይሄ ከባድ ኃጢአት ነውና በሺህ የሚቆጠር ብር ያላችሁ ሰዎች ሀብታሞች እንዲህ ላለ ወንጀል እንዲህ ላለ ኃጢአት ከሙዳይ ምጽዋቱ በርከት ያለ ገንዘብ አስገቡ ማለት ነው። ወንዶችም ነፍስ ይገደላችሁ። አሁን በዚህ በመተማ ምን ሰማው ወሬ አለ። ወንዶች ተሰብስበው ጎጃሜ ከሆነ እንደኔ ጎጃሜ ከሆነ ይሄ ግለሰብ ራቅ ያለ ቦታ ነው አይዞን ነው አጣጫን ነው እና ነው እናሰናገር ነበር አይደል? የለም ጎጃሜ ነው እንቀጥተው ጎጃሜ ደግሞ የለም ጎንደሬ ነው እንድግዳይ እንዲህ አልኩኝ ባለበት ሰማን ወደሱ ይችላል። በዘረኝነት በረሃ እንጀራ ሊበላ ነው ከቤተሰብ ተሰዶ ሚስቱን ትቶ እመለሳለሁ ሰላም ያገናኝ ብሎ ተሰናብቶ እናት አባቱ ትቶ ከብሮ ሊመለስ ወረት ዞ ሊመለስ የሄደው ሰውዬ ከዛው በጦር ገሎ በጥይት ገሎ ማስቀር ምን አይነት ባህል ነው? ምን አይነት ጭካኔ ነው? ምን አይነት አለመታደል ነው? እንዲህ አይነት ወንጀል የሰራችሁ ሰዎች እኔ የሞተው ቃል ኪዳን ያድነናል ብያለሁ። ያድነናል ተመልሳችሁ ኃጢአት ካሰራችሁ ግን ኃጢአቱ ሲመዘን ከባድ ነው። ካገዳደሉ ደግሞ ሁኔታ እበላ ብሎ የሄደውን ሰውዬ በዛው በደሙ አፍቶ ማስቀር ዘመን ወደም ሳይቀረው ሳይፈታ እንዲህ አይነት ወንጀል የሰራችሁ ከባድ ነው። ገንዘብ ሲል ያው ኃጢአት የሰበሰበውን ገንዘብ ምንም የኃጢአት ገንዘብ ቤተክርስቲያን ባትፈልግ የንስሐ ገንዘብ ነው። ሙዳይ ምጽዋት የወንዶች የሴቶች ይያቸዋል። በሰው የደገማችሁ ድግምት ቤቱን አፈርሳችሁ ልጆቹን በትናችሁ በየጸበሉ ታንከራቱት ሰርቶ የሚበላው እናት አባት ወገን ዘመድ የሚረዳው ቤቱን አፈርሳችሁ በድግምት በመተው መሬቱ እንዳይበቅል ያደርጋችሁ የከብቶቹን ጸጉር ጆሮአቸውን እየቆረጣችሁ ጣራቸውን እየቆረጣችሁ እንቁላል የቀበራችሁ የውሻ አጥንት የአህያውን ራስ አህየቱን እስከነነፍሱ አይቀበራችሁ ማናውቅባችሁ የለም። በቀበሌ አህያዋን እስከነነፍሱ ይቀሩታል። ምን ማለት የቀበሌው ሕዝብ በግል ሆኖ ማሰብ እንዳይችል እሱ ብቻ የበላይ ሆኖ እንዲሉ ይባል ነገር እንሰማለን። በቤት ደሚረቃ ቤተክርስቲያን ደሚረቃ ነው ሊቃውንቱ እንዲፈዙ እንዲደረጉ ደሚረቃ ነው ሊቃውንቱ እኔ ማለት የሚወጡት እንዲህ አይነት መተትና ድግምት የሰራችሁ ሰዎች ኃጢአቱ ብዙ ነው።
ይኸው ቅዱስ ገብርኤል በቃል ኪዳኑ የኃጢአት ደብዳቤያችን ይቅደድልን። አራት እጥፍ እከፍልሃለሁ። ዘኬዎስ በሉቃስ ወንጌል ምዕራፍ 19 ቁጥር 8 ላይ እንግዲህ ስለ ስግደቱም ነገርኳችሁ አይደል? ስለ ጾሙም ነገርኳችሁ አይደል? መስገድ አንችልም፣ አካል የለንም። መጾም አንችልም፣ ሐኪም ከልክሎና ወይ ደግሞ ገንዘብም የለኝም። እንደኔ ድሃ ከሆናችሁ ገብታችሁ እንደኔ ድሃ ከሆናችሁ ከሆንሽ ለምን ኃጢአት ሰራሽ? ኃጢአት ለመስራት እናንተ አይደለም ጽድቅ ለመስራት ነው አይደለም። ለድሃ ሀብታም አይደለም ጽድቅ ለመፈጸም ሀብታም ጽድቅ ይፈጽማል፣ ድሃም ጽድቅ ይፈጽማል። አይዟችሁ እና አሁን ግን ገንዘብም የለኝም ከሚለው ከደረሳችሁ ገንዘብ የምትሰጡት ካጣችሁ እግዚአብሔር ፍቅሩ በነፃ እንጂ በእኛ ስግደትም አይደለም፣ በእኛ ጾምም አይደለም፣ እኛ ገንዘብ ስለሰጠንም አይደለም። በነፃ የኃጢአት ደብዳቤያችሁ ሊቅደድላችሁ እግዚአብሔር። እንግዲህ ማድረግ የሚገባችሁን አብራራሁት፣ የማትችሉትን ደግሞ በነፃ ይቅር ይበለን አለ። ገንዘብም ከሌለን መስገድም ካልቻልን መጾምም ካልቻልን እንባ ግን ለሁሉም አለ። መች እያለቀሳችሁ ፈጣሪያችሁን ለምኑት። ጴጥሮስ መራራ ልቅሶን አለቀሰ። ገንዘብ መስጠት ባቺ ማልቀስ አይደል? ኃጢአትሽን እየሰራሽ ያችን ክፉ ስራሽን እየሰራሽ ወይኔ ምን ያልቀን ነው እኔው እህቴን ወንድሜን ገደልኩት ኃጢአት ሰራው በደል እያላችሁ ጴጥሮስ መራራ ልቅሶን አለቀሰ። በማቴዎስ ወንጌል ምዕራፍ 26 ቁጥር 75 ላይ ጴጥሮስ ጌታን 3 ጊዜ አላውቅህም እያለ ከካደው በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ በጲላጦስ አደባባይ ሆኖ ዞር ብሎ ተመለከተ። ጴጥሮስ ያን ጊዜ ደነገጠ። 3 ጊዜ ትክደኛለህ ብሎት ነበር። 3 ጊዜ ሲክደው ጴጥሮስ ደነገጠ። ዞር አለና እንባ ፈሰሰ። ከንባ በኋላ ደም፣ ከደም በኋላ እጅ ደሟ መራራ ልቅሶን አለቀሰ። እንግዲህ ብርም አይኖራችሁ መስገድም ባችሁ መጾምም ባችሁ እንባ የድሃ ነች። ከሀብታም ይልቅ እንደውም እኔ ድሃውን ሳለቅስ ሞላ ከተማ ያሉት መነኮሳትማ ያለቅሳሉ። ቢራቸውን ሲስሙ ነው ከላይ ሲስሙ አንዱን ያፈናቅላሉ፣ አንዱን ያባርራሉ። የፈለጉትን ብር ተቀብለው ይቀጥራሉ። ዲያቆኑን ሙዳይ ቋታ ዟሪ ይቀጥራሉ። ምዕመናንን ሀብታም ይዘው ከንስሐ ልጆቻቸው ሊያናው ይዘዋወራሉ። ወደ ተማሪ ያመኛሉ ይመጡ ለመናንተ ነው። አዎ ታውቂያለሽ ይመጣሉ። ሊባርኩሽ ነው ወይስ እያሉ ድሃ ለማልቀስ የሚገባው እኔ ድሃ ላይ ሳለቅስ ነው። እኔ ስደተኛ ሆኜ በዚህ በሰንሰለታማ ተራራው ተጥዬ ለእኔም ለህዝቤም ለወገኔም እንባዬን ሳፈስስ ነው። እንባ የድሃ ሀብት ስለሆነ ለፈጣሪያችሁ እያሰባችሁ ኃጢአታችሁ እያሰባችሁ አልቅሱ። አራት እጥፍ ትከፍላላችሁ በሚለው የብርሃን ትምህርት ጴጥሮስ መራራ ልቅሶን አለቀሰ። በእንባ ኃጢአት ይደመሰሳል፣ በእንባ ኃጢአት ይሻላል። ቅድም ስለ ዳዊት አንስቼ አራት እጥፍ ይስጣል። ዳዊት ከቤተ መንግስቱ አመድ ነስንሶ ገብረ መንግስቱ አለቀሰ። ጾማ ጎጀረ ራሱ ዳዊት ስለ ኃጢአት ኦሪዮን የሚስበበቸው ኦሪዮን በመግደሉ ከመሬት የወደቀ ያ ኃያል ታላቅ ንጉሥ ከዙፋኑ ወርዶ ካናት አለቀሰ። እንባ፣ ጾም፣ ስግደት ኃጢአትን ይደመስስ። እግዚአብሔር ይቅር ይበላል። ይበላል። ከዚህ በላይ ደግሞ የምነግራችሁ ነገር አሁን በሉቃስ ወንጌል ምዕራፍ 7 ቁጥር 37 እስከ መጨረሻው በእስራኤል ምድር በኃጢአተኛነቱ ያታወቀች አንዲት ሴት ነበረች። ኃጢአተኛ ያያት የሰማት ሁሉ የሚወራን ሰለሷ በወሬ ስለ ኃጢአቷ ሲያዩዋትም ደግሞ ስለ ኃጢአቷ እሷም ደግሞ አላፊ አግዳሚውን ሁሉ እንዳሳሳተች አታሰባች። ሴትየው ጌታችን መድኃኒታችን ኢየሱስ ክርስቶስ ስምዖን ከተባለ
አንድ ሰው ቤት እንግድነት ሲገባ ተመለከተች። በ300 ዲናር መዓዛው ያማረ ጥሩ ሽቶ ገዛችና ጌታ ከገባበት ቤት ገባች። ኃጢአተኛ ናት፣ ያስገቧትም ነበር። እንደምንም ተሽሎኩልካ ገባች። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በከበረ ወንበር ላይ ተቀምጦ ከተከታዮቹ ጋር ሲስተናገድ ቀረበችና ያንን ብልቃጥ ሰበረች። ብልቃጡን ሰብራ አፈሰሰችበት ሽቶ። ከሽቶ በኋላ ደግሞ ስለ እንባ ብያችኋለሁ። ከእግሩ ስር እንባዋን እያፈሰሰች በጠጉሯ እግሩን ታሸው ነበር። ስለ ኃጢአቷ ከልጅነት ጀምሮ ከነበረው ዕድሜዋ የሰራችውን ኃጢአት እያሰበች ማረኝ ጌታዬ ይቅር በለኝ እያለች እንባዋ እየተንጀቀጀቀ በጠጉሯ ደግሞ የሴቶች ውበታቸው ጠጉራቸው ነው። በጠጉሯ ታሸዋለች እንባዋን። አጠበችው እግሩን ማለት ነው። በእንባዋ አጠበችው እግሩን። ኃጢአቴን እጠበኝ አቤቱ እጠበኝ፣ ከበረዶ የሚልቅ ነጭ ሆናለሁ። ሐሴትንና ደስታን አሰማኝ፣ የሰበርካቸው አጥንቶቼ ደስ ይላቸዋል። እጠበኝ፣ ከበረዶ የሚልቅ ነጭ ሆናለሁ ማለት በመዝሙር 50 ቁጥር 1 እስከ መጨረሻው። ሴትዮ ኃጢአቷን እያሰበች አለቀሰች ነው የምላችሁ። ገንዘቧን 300 ዲናር አውጥታ ገንዘብ ስጡ ስላልኳቸው ስለ ኃጢአታችሁ ገንዘብ ክፈሉ ብያለሁ። በ300 ዲናር በከበረው ገንዘቧ እድሜዋን ልክ የሰበሰበችውን ገንዘብ አውጥታ የከበረውን ወደር የሌለውን ሽቶ ገዛች። ለጌታ አፈሰሰችለት። ገንዘብ ብቻ አይበቃኝም አለች። ይሄ ገንዘብ ይሄ ሽቶ ብቻ ላንተ አይበቃኝም፣ በድያለሁ፣ አስቀይሜያለሁ አለች። እንባዋን እያፈሰሰች በእግሯ አሸችው። ደግሞ እንባ ጨምሩበት እሺ። ዘመኑን ክፉ ነው፣ ለዘመኑ አልቅሱ። ስለ ኃጢአታችሁ አልቅሱ። በየሆስፒታሉ ስለወደቁት አልቅሱ። በባህር በማዕበል ለሚንገላቱት፣ በሽፍታጅ ለወደቁት፣ ግዞት ውስጥ ላሉት፣ መከራ ለበዛባቸው፣ ሰይጣን ተብትቦዞ ቤታቸውን ላፈረሱ አልቅሱ። ሴትዮ አለቀሰች። እኔ ጋር ናችሁ? አለቀሰች። ያን ጊዜ አሁን ደግሞ ያሙት ነበር። ይሄ ሰውዬ ነብይ ቢሆንም ማኖረው እቺ ኃጢአተኛ ሽቶ ስትቀበው እግሩን ስትነከው እግሩን ስትስመው ዝም ብሎ መቻይ ነበር። ታዲያ እኔ ምን ማለት አለብኝ ወገኖቼ? እዛ ውስጥ ያለች ኃጢአተኛ መጣ ብትባረክ ምን ማለት አለብኝ? ውጭልላትን እንዴ አይደለም ማለት የለብንም። ሰው እኮ ዝም ብሎ ነው የሚያሳማችሁ። አሁን እንዲህ ሳስተምር የምታሙ ትኖራላችሁ። አረማመዳችሁ አካዳችሁ ሰው ነገር እያረበች በባያገቡት ነው የሚገባችሁ። ዝም ብሎ በየት አቃታችሁ? እስክናልፍ ድረስ ነገ በሞት እንጠራለን። ዘላለም አንኖርም እኮ። ዝም ብለን ምን ሰውን በክብር ሰውን በበጎ ነገር ብንመለከተው በጎ ሕሊና ይስጣችሁ። ያን ጊዜ ኃጢአተኛይቱን ዝም ብሎ ይመለከታታል። ሽቶ ቀባችሁ፣ እንደገና እግሩን ሳመችው፣ እንደገና ደግሞ እንባዋን አፈሰሰች። ይህስ እንዴት ነው እያሉ ያሙታል ጌታ። እሱም የልባቸውን አይቶ ባፋቸው አልተናገሩም። የልባቸውን ክፋት አይቶ ስምዖን ሆይ ያለው የጠራውን ሰውዬ አንተ ከእንግድነት ከቤት ጠራኸኝ፣ ለመሆኑ እንደ እንግዳነት እግሬን አጥበኸኛል? ለእግሬ ውሃን አፈሰስከው፣ እግሬን አላጠብከኝም። እናቶች ልብ አድርጋችሁ ስሙኝማ፣ እግሬን አላጠብከኝም። እቺ ሴት ግን እንባዋን አፍስሳ በእንባዋ እግሬን አጠበችው። እንግድነት የገባው ከአንተ ቤት ነበር፣ እግሬን አላጠብከኝም። እቺ ሴት በእንባዋ አጠበች። አንተ ሽቶ አልቀባኸኝም፣ በራሴ ላይ ዘይት ቅባት አላፈሰስክም። እቺ ሴት ግን ቅባት ሽቶዋን ቀባች፣ ደግሞም ለሞቴ ለመቃብር ያዘጋጀችው። እቺ ሴት የኔ ወንጌል በተነበበበት በተነገረበት ቁጥር እስከ ዓለም ፍጻሜ ድረስ ከኔ ጋር አብሮ ይነገራል ታሪኳ። አይዟችሁ፣ ታሪካችሁ ከወንቅ እሸት ጋር ይነገርላችሁ። እንጋርዬ ጠምጥሜ ዙሬ ላምጠውማ የበኩራት ማህበር በኩራት ታሪካችሁ ከወንቅ እሸት ጋር እንዲነሳላችሁ ትናንትና በሰሜን ጎንደር ሕጋዊ አድርገው አጽድቀውት መጥተዋል። የበኩራት ማህበር የሰሜን ጎንደር ሀገረ ስብከት
ስም ምስጋና እናቀርባለን። እግዚአብሔር ይስጥልን። ትናንትና ወሬ ያልሞላው ማህበር ዛሬ አገር አቀፍ ሆኖ በኢትዮጵያ ዙሪያ በሺህ የሚቆጠር ሆኗል። ነገ ደግሞ ዓለም አቀፍ ይሆናል። ገና ባኛ ማህበረ በኩራት እንደዚህ ነውና እንደምን ቆያችሁ? እና እንዲህ ያለ ነው ይታ ነው የደረኛ ነው ታሪካችሁ ከወንድሸት ጋር ሊጻፍላችሁ ከመከራው ጋር አብሮ ዶፍ እየወረደብን ነው፣ እየተገፋን ነው። እንገፋለን አንወርቅም፣ እንቀጣለን አንሞትም። እኛ ሁልጊዜ ታስር ነው አይደለም፣ ሁልጊዜ ሞት ነው አይገርምም። እንደዚህ የባህታዊ ስራ ነው። ይሄ የጽድቅ ምልክታችን ነው፣ የማንነታችን መግለጫ። ሙቱ ታስሩ የማንነታችን መግለጫ። የነሱ ደግሞ የማንነታቸው መግለጫ ብሉ፣ ጠጡ፣ አዋጡ፣ አጋፉ። ይሄ የነሱ የማንነታቸው አይደለ? እነዚህ ሶስት ጊዜ በልተዋል። እኔና እናንተ ክርሮ ረቅ ያለው ከንፈራችን ደርቆ ያለው እዚህ ጃምቦሩ ብለው ኦላ አስቀምጦ የሚገኝ ይሄ ጠቃሚ ሰራው ይሆናል። ወክሸት ወላት እየመከረና ወላ ይስውይ አሉ። ባለፈው በ2010 አዲስ አበባ አንድ ቀጀላ ከዚህ በቃረቢያ ክለብ ጠላራት የተባረከች ጊዜ አውሮ ማይክ ዞሪያ ይገመገም መስል ነበር። አዲያ ታደለ የተረገለ ይስከሰው እና የዘንድሮው ክስ ሲጀምር በ2010 ነገሩ ሳለ አሁን እንዳደግማርገን አለቀቀ ብለን የጀመርነው ታዲያ ሰውዬው መሽወቅ ያጣል። እኔም ኮርዲ ያለ አሁን ወጣና ከማይዛች በደል ቢኖርም ቢኖር እነዚህ እንደቆላችሁ ጠፍቻችሁ ነበር። ምሽወቅ በደል ስለቀጠብኝ ኢኮኖሚ ገነፍቼ በቃ አልተሳሳትኩ። ለሀገሬ ታሪክ አስቀምጫለሁ። ከመንግስትም ከህዝብም ክብር ያለው ሽልማት ጠብቀኛል፣ ጠብቃለሁ። ወጪም በመስጠት አትወዱም። ነገር ግን ወረቀቱ ሽልማት ነው አይደለም። ማንነቴን የሚገልጥ ወረቀት ከብራችሁ ለዚህ ብር አድርጉት። ከማንም ብር አልፈልግም፣ ከቤተ ክህነት ብር አልፈልግም። ብሬ የህዝብ ነው፣ ወርቄ የህዝብ ነው። እኔ ብቻዬን ገብቼ ሽፍቶችን መላው የጀግኖችን ሰፈር መስቀሌን ተሸክሜ ብቻዬን ገብቼ ቦታ በማቅናቴ ግን የክብር የወረቀት ሽልማት ይገባኝ ነበር። እስራት ነው የሚገባኝ፣ መታሰር ነው የሚሻል፣ ሞት ነው የሚሻል። ሞትም ለእኔ ክብሬ ነው። በደም ታጥቤ ወደ ጽዮን ተራራ እሄዳለሁ። አማራጭ ነው ብሎ እኮ እኛ ክርስቲያኖች በድሮ በኑሯችን እንሸለማለን። የሚያውቅ ካለ የሚገባው ሚዛናዊ ሰው ካለ ይሄ በራቅም ተዋል። ሽንኩርት የተከላለ ተራ ገበሬ በቴሌቪዥን መስኮት እየታየ ውስጥ ጋር ወይ ያልቀዩት ሽንኩርት ራሱ ሽንኩርት እንደተከለ ባለኑ ደማ እየገፋ ሽንኩርት እንደተከለ በቴሌቪዥን መስኮት ያቀርባል። በቃ ባያ ጠና ባይተውስ ይሞት ነው የሚባለው። ስለዚህ ነው የማልፈራው ነገር እኔ ለፍቼ የመጣሁት እንታ በሞት ክብሬ በሞት ወደ ፈጣሪ ነው። ረፈደ ብልቅስ የናና መስለገነች አራት ጥፋት ልቄ ይከተላል። ሉቃስ ምዕራፍ 19 ቁጥር 8 እና ከወንድሸት ጋር ስማችሁ ሊጻፍላችሁ እጅ ሴትዮ ጌታ ምንድን ነው ያላት? እጅ ሴት የኔ ወንጌል በተነበበበት ቁጥር የሷን ታሪክ ይነገራል። ሽቶ መጥዋቷ፣ እንባዋን ማፍሰሷ፣ እግሬ ስር ወድቃ ማልቀሷ ይነገራል። ከወንድሸት ስር ከመኮለሉ ከአውደ ምሕረቱ ላይ ዝቅ ብላችሁ አልቅሱ። ታሪካችሁ
አይናችሁ ይጸፋል። የገዳሙን ግፉን አስቡለት፣ የገዳሙን መከራውን አስቡ፣ የዘመኑን ክፋት አስቡ። እናትና ልጅ ተካክደዋል፣ አባትና ልጅ ተካክደዋል። ሽማግሌዎች ሽምግልና ትተዋል። ካህናቶች በጽድቅ ማገልገሉን ረስተውታል። ነገሮች ሁሉ ወጣቱ እንደ ወጣት ሽማግሌው እንደ ሽማግሌ ያልሆነ ይሄ ዘመን ያስለቅሳል። በተለይ እንደው ዳኛው እሺ ሁሉንም ተውት። ሽማግሌ ይታል። ሽማግሌ ማለት ቁጭ ብሎ ደንበር ላይ አንተ ክፉ ነህ ተመለስ፣ አንተ በጎ ነህ አይዞህ የሚል ሽማግሌ ይታል። እዩትማ ሽማግሌው እኮ በለው እኮ እየመጡ ሲነሱ ሰብራው በለው በዘመነው ለመጣለ የዘመኑ ሽማግሌ በቃ ምንም የፈለገ አየሁት ኢትዮጵያ ዙሪያ ባለ በአሁኑ ሰዓት ትክክል የሚፈር ሽማግሌ ያደረገ የአይነቱ ዘመን ያወጣል። ይሄ ማለት ቀኑ ከፋ ማለት ነው። ይሄ ማለት ጌታ ፊቱን ዞረብን ማለት ነው። ሽማግሌ ትክክል ካልፈረደ ሽማግሌ በኢየሱስ ክርስቶስ ወንበር እኮ ነው። ሽምግልናው እኮ የሥላሴ ወንበር ነው። እድሜ ሰጧቸው። እግዚአብሔር ለሽምግልና አጥቷቸው ነገሩን መርምረው አንተ ቀምተሃል መልስለት፣ አንተ ተቀምተሃል አይዞቻለሁ ብሎ ካላስታረቁ የቀማውን ሰውዬ አብልቶና አላጠጥቶና እያሉ ያን ድሃ የሚያንገላቱት ከሆነ እንደኔ ፍርድ ታሳስ ገብርኤል የመጣው ለሽምግልና ነው። ከክልል ከወረዳ ቀበሌ ደራይ እንደገና ምሳሌ ላይ ሽምግልና፣ ወረታ ላይ ሽምግልና፣ ደብረ ታቦር ላይ ሽምግልና ይሄ ሁሉ በሌላ ነው ጫና የሚጥሉት። ይተውት ይመለሳል። እሱ ገና ሌላ ወጥመድ እያዘጋጀ ይመለሳል እያሉ ዘጠኝ ጊዜ ሽምግልና ይጎትቱኛል። እንደገና ከብት እንደተጎትቱ ዝበለች አሁን ደግሞ ምሳሌ የተዘጋጅቶ ደብረ ታቦር የተዘጋጅቶ ሌላ ሽማግሌ ነው እቤት እንደብቃቸው እንዲህ ካለ ዘመን ያውጣል። ባይሆን ሽማግሌ እንጣላ የነጻ እግዚአብሔር ነፍሱ ብሎ እኮ ትክክል የሚፈርድ ሽማግሌ እንዴት ያለው ዘመን ደረሰ! ከእንዴት አይነቱ ቀን ደረሰ! እንዴት አይነቱ አውሬ ዘመን ደረሰ! አውሬው ተስማምቶ እያደረ የሰው ልጅ ይባላል ይናከስባል። አራት ክፍል ገድላለሁ ስምዖን ሆይ እቺ ሴት ታሪኳ ባለም ሁሉ ይነገርላታል። ትማንጃው አንድ ሰው ለአንዱ ሰው 1000 ብር አበደረ፣ ለአንዱ ሰው ደግሞ 50 ብር አበደረ። የተበደሩትን ሰዎች ግን 1000 ብር ላበደረው 50 ብር ላበደረው እዳውን ተወላቸው፣ አልቀበላቸው፣ ከእናንተ አልወስድም፣ በእናንተ ይልመዳላቸው። ታዲያ 1000 ብር እዳ ከቀበለትና 50 ብር ከቀበለት የትኛው ነው ባለዳውን አበዳሪውን የሚወደው አለው። ጌታ ነው የጠየቀው። ስምዖን 1000 ብር እዳ የቀበለት ታላቅ እዳ ስለቀበለት ከ50 ብሩ ይልቅ ባለ 1000 ብሩ የበለጠ ይወደዋል። ለምን? ትልቅ እዳ ነው የሰረዘለት። ስምዖን ሆይ እቺ ሴት በእስራኤል ዘንድ ታላቅ ኃጢአተኛ ከሁሉም በላይ በደለኛ ተብላ ትኖር ነበር አይደል? ዛሬ ታላቁ ኃጢአቷ ተደመሰሰላት። እናንተ ዛሬ ከልጅነት ሰውቀት በእውቀት በስተት የሰራችሁ ኃጢአታችሁ ይደምሰስላችሁ። ታላቁ ኃጢአቷ ተደመሰሰላት። ስለዚህ አጥብቃ ወዳለችና አጥብቃ ለዋላ ፈሳለችና ታላቁ የከበዳት ያ ለዘመናት ያያት ሁሉ መጣች ሲያሰኛት የነበረው የኃጢአት ደብዳቤዋ ተቀዶላታል። ዞራለና ለሰጥየቱ አንቺ ሴት እምነትሽ ያድኖሻል፣ እምነታችሁ ያድናችሁ። እንጸድቃለን ብላችሁ የለ እንደ እምነታችሁ ጸድቃችኋል። እንድናለን ብላችሁ የለ እንደ እምነታችሁ ድናችኋል። እንግዲህ እንዳልዘረዝር ጊዜ ያጥርብኛል።
በዚህ ውስጥ ብናርብ ብንውልም ብንሰነብት ብዙ ያነጋገረን ነበር የንስሐ ጉዳይ ነውና 4 እጥፍ እከፍላለሁ እሰጥሃለሁ። ሉቃስ ምዕራፍ 19 ቁጥር 8 ላይ እንግዲህ ያስተማረን የመከረን አምላክ የተመሰገነ ይሁን።